السلام علينا وعلى عباد الله من ባለ ጊዜ አስታውስ ሙሐመድ ለህዝቦችህ አምላካችሁን አላህን ተገዙ አላቸው ይላል። ስለዚህ አብርሃም ምን አለ? አምላክን አላህን ተገዙ አለ። ታላቁ ለእስራኤል ልጆች የተላከው ነብዩ ኢየሱስ ዒሳ አለይሂ ሰላም የድንግል ማርያም ልጅ የዛች የጻድቋ ልጅ ምን አለ? ወኢነ አላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡን ሙስተቂም አለ። በህዝቦቹ ፊት በእስራኤላውያኖች ፊት ቆሞ ምን አለ? የእኔም ጌታ የእናንተም ጌታ እርሱ አላህ ነው፣ እርሱንም በብቸኝነት ተገዙት አለ። ነገር ግን ኢየሱስን ዒሳን ካለው ይሄ ሰውዬ እና ተከታዮቹ እኔ አምላኬን አምልኩ እያለ እየተናገረ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላክ ያደርጋለሁኛል አምላክ አለኝ እያለ እያስተማራቸው አይ ተሳስተሃል ኢየሱስ አንተ ራስህ አምላክ ነህ ብለው ካዱት ክርስቲያኖች አያችሁ አይደል? ልክ እንዲሁ ኢልያስ ምን አለ? ወኢነ ኢልያስ ለሚነል ሙርሰሊን ኢዝ ቃለ ሊቀውሚሂ አላ ተተቁነ ተድዑነ በዕለን ወተዘሩነ አሕሰነል ኻሊቂን አላህ ረበኩም አለ። ኢልያስ ታላቁ የአላህ ነቢይ ምን አለ? የእናንተም የአባቶቻችሁም ጌታ እርሱ አላህ ነውና አላህን ተገዙት አለ። ያ ታላቁ ኑህ ምን አለ? ወቃለ ሱብሓነሁ ወተዓላ ሓኪየን ዐን ኑህ ዐለይሂ ሰላም ፊ ሱረት ሁድ ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈቃለ ያ ቀውሚ ዕቡዱላህ ማ ለኩም ሚን ኢላሂን ገይሩህ። ኑህ ለህዝቦቹ ምን አለ? ህዝቦቼ ሆይ አላህን በብቸኝነት ተገዙት ከእርሱ በስተቀር ሌላ ማንም አምላክ የላችሁምና ብሎ ተናገረ። ስለዚህ እፎይ አንተንም ሆነ እንዲሁም ደግሞ ከአንተ ጋር እየተከተሉ ያሉ ልጆችን የማንኛውም የኢትዮጵያ ሀገሬ ልጆች ክርስቲያኖችን በጣም አዝንላችኋለሁ፣ በጣም እወዳችኋለሁ፣ በጣም እሳሳላችኋለሁ። ልክ ነቢያቶች ለህዝቦቻቸው እንደሚሳሱት የአብርሃም የኢስሐቅ የያዕቆብን የኢየሱስን የማርያምን አምላክ አላህን እንድታመልኩ ጥሪ ያደርግላችኋለሁ። ቆም ብለህ አስብ አንተ ልጅ። ሌላውን መመክረህ ስለ ክርስትና በደንብ አድርገህ ቤተክርስቲያን ሄደህ ተማር። ስለ እስልምና ጥያቄዎች በሚኖርህ ጊዜ ከዚህ በኋላ ገስት ላይ የመጣህ እንድትጠይቅ አስተናግድሃለሁ በየትኛውም ሰዓትና ወላሂ ከሁሉም በፊት ለአንተ ቅድሚያ ሰጥሃለሁኝ። አደራህን እፎያዬ፣ አደራ ጥያቄዎች ካሉ መተህ ጠይቀኝ። መልካም ጊዜ ይሁንልህ። ስለተገናኘን በጣም ደስ ብሎኛል እፎይ። እሺ ቴንኪው ለነበረን ጊዜ እኔም በጣም አመሰግናለሁ። ቤቴ ና የሚለው ብዙም አልተገለጠም ከሆነ መልስ ቤት ምን እንሰራለን? የኔ ጥያቄ አልተገለጠም ስለሆነ እናመሰግናለን። ቴንኪው ባይ። ኦልራይት المسلم من سلم